እንደፈለክ እንደ ዕቃ ብድግ አድርገው የመውሰድ መብት የለህም። ገባህ አይደለ? አስፈላጊም ከሆነ ደግሞ በፊት ሂደት መሄድ እንችላለን። ገባህ? ጥሩ ነገርን፣ ሰላምን፣ መልካም ነገር ይሆናል። ምን ሆነ ልጁ ምንም እኮ ሊያረጋ አይደለም። ዝም ብለህ እያመጣ ልጄን እየወሰድክ እዚህም ጋር እዛም ጋር አሁንም ሌላ ከምታመጣትም ሴት ጋር እየወሰድክ ልጄን እንትን እንድትልብኝ አልፈልግም። ገባህ? ስለዚህ ጉዳይ ደግሞ ማንም ምንም እንዲያወራኝ አልፈልግም። ጉዳዩን እነሱ ነው፣ እኔ እናሱ እናወራለን። ፍቅር ምንም አትበይ። አይደለም እንደዚህ የሚያስደው ነገር የለም እኮ ነው። ምንም አትበይ። ምንም ዝም እንድትይ ነው ፈልገው። ምንም እንድትናገር እውነቱን ስትናገር ነው። ዝም ምን አይመለከታትም። እኔ በሷ ልጅ በሷ ጉዳይ ላይ በሷ ነገር ላይ ምንም ብያት አላውቅም አይደለም። ስለዚህ እሷን በእኔ ጉዳይ ላይ ምንም አስተያየት እንድትሰጠኝ አልፈልግም። ገባ? ጉዳይ ያለው ከአንተ ጋር ነው እኮ። ቢያንስ ከልጁ ዞር ብላችሁ አትጨቃጨቁ ማለት ጭቅጭቁ በኋላ አይደርስም። ይኸውልህ አንተ ያማል እንዴ? አትደውልልኝ ልጁ ቤት ስመጣ አንቺ ያለሽ መስሎ የነበረ አንቺ የለሽም። ከዛ አጋግሽ ነበረች የነበረችው እመለሳለሁ። አራኩ የምትንከባከበው ልጅ ነበረች አይደለ? አትሊስት ለእሷ እንኳን ደውይላት ወይም ደግሞ እኔ ደውላ ነገረችሽ እኮ ኦልሬዲ አልነገረችኝም። በምን አውቀሽ መጣሽ ታዲያ? አንተ እንደወሰድከው መጥቼ ነው ያየሁት። ያቡዬማ ብትነግሪኝ ነው። ለምን ታስመስያለሽ? ውጪ ናት ርቃለች ብላኛለች እኮ ደውላ ነግራሽ ነው። ለአንተ ነው ያለችው። እቤት ስገባ ነው እንደሌለ ያየሁት። ሰማኸኝ አይደለ? በትደውልልኝ ማኖር እኔ በሌለሁበት እንደማትወስደው ጠንቅቀህ ስለምታውቅ ነው። በሌለሁበት አንጠልጥለው ነው የወጣኸው። ገባ? የራሱ ጉዳይ ብናትህ ነው ወይስ ሌላ ያናደደሽ ነገር ነበረ ነው? በዚህ ልክ የሚያንጨረጨረሽ በእርግጠኝነት ነው። አሁን እንደሆነ ወስጄ አብሬው ስለሆንኩኝ አይደለም። ብላ ልጁ እቃ አይደለም። ገባ? ስም ብለህ እንዳመጣልህ ብድግ እያደረግህ እያወጣ ምናምን የምትወስደው እቃ አይደለም። የምታወሪው ነገር እንኳን ወጣ የምታወሪው ነገር እንኳን አታውቂም እኮ እያወራሽ ያለሽው ነገር። አንተ የምታደርገውን ነገር ታውቋለህ። እውነት አንተ አስተሳሰብ ልክ ሆኖ ነው እኔን አንተ የምትኮንነኝ? ምን ልበለት? አንተ ልክ ሆነ ነው ብዙ ነገር ነው። ይኸውልሽ ከእሱ ጋር ማውራትን መጨቃጨቅም ሊያናድድሽ ይችላል ነገሩ። ኦፍኮርስ ስላልነገርሽ ሊያናድድሽ ይችላል። ግን በዚህ ሰዓት መጮህ ልክ ነው? በሱ ሰዓት ጭቅጭቅ ማሳየት በሱ ፊት እንደዚህ መሆናቸው አሪፍ ነው? ኧረ እሱን አይደለም። ምንድን ነው? እኔ እኮ አይደለም ሁሉም እንዳለ አንተ ዝም ብለህ ዝም እዛ መውለድ ፈልገህ ከሆነ ሂድና ውለድ። የእኔ ልጅ ግን ይኸውልህ እንደዚህ እንትን አይደለም። ገባህ? ሰምተኛል አይደለ? ስነ ስርዓት እንትይዛለህ ከአሁን በኋላ። በቃ እኔ የማይሆን ንግግር አታናግረኝ። ሰምተኛል? ተናገርሽ እኮ ከዚህ በላይ የምትናገረኝ የማይሆን ንግግር ከቅድም ጀምሮ እያወራሽ ያለሽው። እሱንም እኮ ሞክሮ ነበር ስለማይችል ያቃተው እንጂ ይሄንን ጨቅላ ገና ምንም የማያውቅ ልጅ ገና በደንብ ራሱን ጣብቶ ያልጠገበ ልጅ ከኔ ነጥለ ለሞት ደግሞ ምን ያናረከው ነገር አለ? ስለማትችል ስለሚያውቃት ነው። ለትንሽ ሰዓት ነው አይደል? አብሮኛለሁ ሩታ። ለትንሽ ሰዓትም ይሁን እኔ ማወቅ አለብኝ። ገባህ አይደለ እንዴ? እኔ እኮ ለእኔ ስልክ ያልጠፋሁም አይደለ? ደውለህ እቤት ልመጣ ነው ወይም ደግሞ መጣህ አይደለ? እቤት መጥቻለሁ ልጁን ልውሰደው ወይ ይባላል። ዝም ብለህ ብድግ አድርገህ ትወጣለህ እንዴ? ሩታ የኔ በሆነ ነገር ላይ ለምንድን ነው አንቺ ማፍቀር አይደለም? በደንብ አለብህ። ምክንያቱም ልጁ በዚህ ሰዓት ከኔ ጋር መሆን የሚችለውም ያለበትም ህግም የፈቀደው ጠንቅቀህ ስለምታውቀው ነው። ገባ? ህግስ ታዲያ ልጁን ጊዜም ሰጥቶሃል። እኔ ዝም ስላልኩ ግን እንደፈለክ ትፈነጫለህ ማለት አይደለም። ጊዜም ሰጥቶሃል፣ ቀንም ሰጥቶሃል፣ ሰዓትም ሰጥቶሃል። ገባ? እኔ ባለሁበት ነው እንጂ እኔ በሌለሁበት ዝም ብለህ ጠጥልፍ አድርገው የምትወስደው ልጅ ሰማኝ አይደለ? ይሄንንም ነገር ስለሩታ ከኔ ጋር ልጁን አንጠልጥለህ የወጣኸው ስለምታውቅ እኮ ስነ ስርዓት ትይዛለህ። ማየት ከፈለክ ህግ በፈቀደልህ ቀን መተህ ታየዋለህ። እሺ አሁን ፈቃጅለት። ሰምተኛል አይደል? ምግብ ላበላው ምግብ በልተው ላይ ስላት አሁን ያበላሁት አለች። የራሷ አጋዥ ማለት ነው። ገባሽ? በቃ ምግብ ከበላ ማለት ነው ደቂቃ አንድ ሰዓት ያህል ምናምን ነው መቆየው። ይዤው እመጣለሁ ብያት ነው ይዤው ወጣሁ። ሲጀምር ደግሞ አራቅንም የእሷ ሰፈር ማለት ያው ቅርብ ነው። ታውቂያለሽ እንዴ? በዚህ ልክ እንደዚህ የሚያንጨረጭራት ሌላ ጉዳይ ሌላ ነገር አትሊስት ቢደወልልህ ስልክ እንኳን ታነሳለህ። አውቀኸው ብለህ ነገሮች ሌላ ነገር እንዳስፈልገህ እኔ ሩታ እንዳንቺ ትዕቢተኛ አይደለሁም። ስልክ ያላነሳሁት ቪዲዮ እየቀረጽኩ ጀመር። ስልክ ሳይለንት ነው። እሺ ስልክ ሳይለንት ነው አይደለ? እቤት ስትመጣ ስልክ አልሰራልህም ነው? እምቢ አለ ቤት ስትገባ እኔ ጋር ልጁን ለመውሰድ ስታመጣ በጣም እንዴት ታስብለታለህ? በጣም ታስባለህ እንኳን አንዳንድ ሰው ግራ ነው ይኸውልህ አንተ ለልጅ ሩታ ሌላ ያናደረሽ ነገር አለ ወይ? ጥያቄ እኮ ነው የጠየኩሽ ያሉት አይደል? ምናልባት በሌላ ነገር ተመሳጭተሽ መጣሽ። በእናትህ ከአንተ በላይ የሚያበሳጭ ስራ የሚሰራ የለም። በጣም አንተ ጥሩ ስራ የምትሰራ ሰው ይመስል በሌላ ነገር ተበሳጭሽ ምናምን አትበለኝ። ገባ?
ይኸውልህ አንተ ጥሩ ነገር ብትሰራ ጥሩ ነገር ብታስብ ኖሮ ነገ ይሄ ልጅ ምን ያህል ብለህ ለልጅ አእምሮ ትጠነቀቅ ነበር። ግን ኔቨር አልፈጠረብህም። ይሄ ነገር አይሰራም መሰለኝ እኮ። አሁን ያናደደሽ እኔ ከፍቅር ጋር ሆኜ ጩጬውን ማግኘቴ ነው ወይንስ ምንድን ነው? ለዛ ነው የተናደድሽው አይደል? ማየት የምትፈልገው አንተን አይደለ? በቃ ራስህ ታገኘዋለህ። ሲቀጥል ደግሞ ከአንተ ውጪ እዛም እዚህም ልጅን እየጎተትክ የምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት እቤት ውስጥ መጥተህ የፈለግከውን ሰዓት አይተው ትሄዳታለህ እንጂ ከዚህ በላይ ምንም ነገር ለአንተ የምፈቅድልህ ነገር የለም። አይ ካልክ ደግሞ በእንደዚህ አይነት አግባብ መሄድ ከፈለግክ ደግሞ ኖርማል ነው። ታውቀኛለህ ምንም ነገር ማድረግ እንደማያቅተኝ በጉልበቴ በጸባይማ ነገሮችን ለማድረግ ስሞክር አንተ ልብህ ያብጣል። አይ ነገሮችን እንደዚህ አይደለም የምፈልገው ካልክ ደግሞ የሚያስተነፍስልህን ነገር እኮ ጠፍቶኝ አይደለም። ስነ ስርዓትን ቀጥለጥ አድርገህ ትይዛታለህ። ገባ አይደለም? ስለዚህ ከኔ ጋር መገናኘቱ ነው ያናደደሽ ነው? በቃ ለዛ ነው እንጂ እግዚአብሔር ነው የምልሽ። ቀን ሙሉ ልጁ አሁን ከኔ ጋር ከዚህ በፊት 2-3 ቀን ሙሉ ውሎ ያውቃል። ገባሽ? አሁን ቀን ሙሉም ቢሆን ምንም አይመስላለኝ። ኦልሬዲ አንቺ ስላለሽ ነው በዚህ ልክ የተፈታችው። ቅድምም ያናድዳት ነገር ያለ አልኩሽ። ይሄንን ነው ገባሽ? የሚያውቀው እኔ ፈቅጄልህ ምናምን ነው። ሲቀጥል ደግሞ ችግር የለውም እሷ ስላለች ነው። እኔ ራሴ ስፈቅድልህ ነው እንደዛ የሚሆን የሚችለው። ሲቀጥል ደግሞ ቀን ሙሉ ውሎ የሚያደረው ቀን ያኔ ከኔ ነጥለህ የደበቅከው ጊዜ ብቻ ነው። አያውቅም። ለምን ታስመስላለህ? ሩታ ከኔ ጋር ብዙ ቀን ውሎ ያውቃል። አሁን ፍቅር ስላለች ነው በዚህ ልክ እያበድሽ ያለሽው። ችግር የለውም ፍቅር መሄድ ካለባት ችግር የለውም ትሄዳለች። ለምን ጊዜ የምታሳልፉ አታሳልፉም። ዛሬ አይደለም ጊዜያችሁ። በቃ ህግ በፈቀደልህ ቀን መተህ ታየዋለህ። በእንደዚህ አይነት መንገድ እንሄዳለን። አንተ የምታምነው በጉልበት ስለሆነ ፍቅር ስለማይገባ ሩታ በጉልበት ማትሄድሽ እኮ ምንም እኔም እኮ በአንቺ ልክ መሄድ በምችለው ልክማ እኮ ስላየህ ነው። አሁን ተደበቀ አሁን እኔ ልጁን ብቀበላትም አምጪ ብላት ስለማትቀበለኝ ወይ ወደ ቤት ሂዱና ባባን ደግሞ ላንቺ ለምንድን ነው የምሰጥሽ? ጭቅጭቅ ይሄ እናንተ ጭቅጭቅ ማየት ስለሌለበት ኦኬ። በጣም ነገሮች ይረብሹታል ምናምን አስበሽለት ተጨንቀሽ አንቺ ለልጅ ሁሌ እኮ ነው እንዲህ ነች እኮ በቃ ሁሌ ችግር የለም መሆንን ነው የምትፈልገው ፍቅር እና አሁን አንቺም አየሽው አንቺ ጋር ክፉ ደግ መነጋገር አልፈልግም። በቃ እሷ ስላለች እንደዚህ የሆንሽ ምንም ደግ የሚያነጋግር ነገር አሁን ጉዳዩ ከአንተ ጋር ነው። እኔና አንቺ በእንደዚህ አይነት ጉዳይ መነጋገር አልፈልግም። በቃ እኔ ከአንቺ ጋር ክፉ ደግ ተነጋግሬ መቀየም ቅያሜ ውስጥ መግባት አልፈልግም። በቃ ለአንቺ ያለሽው ነገር ለአንቺ ልክ ነው። ኢትስ ኦኬ። ከተመቸሽ ቀጥይበት። እሺ ቆይ አይደለም ግን ደግሞ እዚህ መሆናችን ማነገርሽ ማነግሮሽ መጣሽ? እሺ ንገሪኝ። አንተ የምትሆንበት ጠፍቶኝ አንተ የምትሆንበት ጠፍቶኝ እኮ አንተ እኮ ልጅ ነው ወደ ቤት ነው አይደለም። ይኸውልህ አንተ የምትወስደው የሆነ ነገር ከልጅ ጋር የሆነ ነገር ቪዲዮ ምናምን ለመቅረጽ እንደሆነ ስለማቅ የሆነ ልታዝናናው ሪል ከእሱ ጋር ጊዜ ማሳለፍ ፈልገህ እንዳልሆነ ስለማቅ የምትሆንበት ይጠፋኝ። ቪዲዮ ለመቅረጽ አይደለ ሮጠ ይዘህ የምትመጣው? ብትፈልገው የሆነ ቪዲዮ መቅረጽ ስታስብ አይደለ ልጅ ትዝ የሚልህ? ኖርማል ነው። አስተሳሰብሽን አስተካኪ በመጀመሪያ ደረጃ በወሰን ቁጥር እኮ አንተ ከፊት አይደለም አንቺ መልካም ሆነሽ እኔን ክፉ ወይንም የሆነ መጥፎ አባት ለማስባል ባትቸኩይ ጥሩ ነው። ችግር የለውም። አንቺ በቃ ጥሩ እናት ነሽ ለልጃችን። አንተ ጥሩ ብትሆን ነው ገና ከተረገዘ ጊዜ ጀምሮ ስትጫወትበት ለልጅ ሞራልና ኧረ በእናታችሁ እንትን ሳታስብለት የቀረ በቃ ለአንድ ሰዓት አይደል አሁን የወሰድኩት። ሌላ ቀን ደግሞ ለሁለት ቀን ለሶስት ቀን ስወስደው ሳብጂ ሆነ ይሰራል። በቃ ከዛ እኔ ደግሞ እጥፍ ድርብ አድርጌ መልሼ ማሳየን አሳያለሁ። ታውቀኛለህ። በስመ አብ ወልድ ምን አይነት ምላስ በልታ ነው የመጣችው? በሆነ ነገር ተናዳ ነው እንጂ ሲጀመር ምንም ምን እየነገርኩሽ ነው። ውጪው 3 ቀን 2 ቀን አብሮኝ ሆኖ ያውቃል። ምንም ተፈጥሮ አያውቅም። ገባሽ? አሁን እንደዚህ አንገበገባት የአንቺ መኖር ነው። በአጠቃላይ ልንገርሽ እውነቱን። አሁን ለምሳሌ ልክ ስትደርስ እኔ ብቻዬን በሆን ኖሮ በቃ ምላሷን እንትን ብላሹ ምናምን በፍቅር እኔን ለማናገር ነው የምትሞክረው። ስለማውቃት ነው። ኦልሬዲ አንቺ ስላለሽ ነው እንደዚህ እያበደች ያለችው ማለት ነው። ግን በዚህ ልክ መሆኗ ምንም እንትን የለውም፣ ትርጉም አለው ብዬ አላስብም። ፍቅር እንዳንቺ አሁን ልጅሽን ለማየት ወይም ለመታወቅ የሚፈልጉን ሰው እምቢ ሲያለሽ ምን ችግር አለው? ኧረ ኖርማል ነው። በተለይ አሁን ለምሳሌ ለሰው ባስታወቃት ችግር የለም። ገባ እንደማትጎዳት ስለማውቅ ሰው አሁን እኔ የሆነ ልጁ የምጎዳው የሆነ ነገር እንዲመስለኝ ያደረገችኝ በእውነት እኔ ደብሮኛል። አሁን ለምሳሌ አይ ችግር የለውም ንግግሯ የለመደችው ነው። ኦልሬዲ እኔ ከሩታ አዲስ ነገር አይደለም ያየሁት።
ሁልጊዜም እንደዚህ ነው የምታወራው፣ ሁልጊዜም ጭቅጭቅ ነው፣ ሁልጊዜም እንደዚህ አይነት ነገር ነው እና እሷ ደግሞ ማይሰለቻት ሰው ናት። ጭቅጭቅ ማይሰለቻት ሰው ስለሆነች በዚህ ልክ ማውራትም ምንም ማለት አይጠበቅብንም። ኤኒዌይስ ችግር የለውም። ይሄን ቆንጆ እኛ የራሳችንን ሙሉ ማራመድ እንችላለን፣ ችግር የለውም። ግን ደግሞ አብሮኝ እንዲውልና አብሮኝ ላደረገው ነበር ዛሬ ሀሳቤ። ካልተሳካም ምንም ችግር የለውም። እሺ ፍቅር አይደብርሽ፣ ኖርማል ነው። ይሄ የሩታ ባህሪ ነው። የምሬ ነው፣ እውነት የሩታ ባህሪ ነው። ሩታ እንዲህ ነች፣ በቃ እንዲህ ነች ስልሽ ለሰው ያላት ሪስፔክት ምናምን እንዲህ ነው በቃ ገባሽ። ይሄ ነገር ደግሞ ለእኔ አዲስ ስላልሆነ ብርቅ አይደለም፣ ምንም ያሳስብ ነው። እሺ አይደብርሽ፣ የምሬ ነው፣ እውነት አይደብርሽ። ኧረ ችግር የለም። አንዳንድ ጊዜ ሁሉም ሰው እንደኔ ለምን አያስብም፣ ሁሉም ሰው እንደኔ ለምን አይሆንም ማለትን አንችልም። እና ወረዲ እሷ ባወረችበት ልክ የእሷን ጭንቅላት ነው የፈተሽንበት እኛ እና በስመ አብ ወልድ